እንኳን አደረሳችሁ እንኳን አደረሰን። ሚሊሻ ሀገር በተወረረች ሀገር ዳር ድንበር በተደፈረ የሀገር ሉዓላዊነት በተነካ ጊዜ ነጋዴውም አርሶ አደሩም የተማረ ወጣቱም ይሁን እድሜው ለዛ የጋበዘው ሰው ወጥቶ ሀገርን ከወረራ ከዳር ድንበር እንዳይደፈር ሉዓላዊነት የሚያስከብር ጀግና እና ሰርቶ አደር እንጂ በስርቆት የሚታደር አርሶ አደር ያንገላቱ ሰብአዊና ቁሳዊ ኪሳራ ቢያደርሱ አይደለም። ሚሊሻ ተብሎ ሲጠራ ሰው የሚታዘው ወይ ደግሞ የሚጠብቀው ምንድነው? በመንደር ውስጥ ያለ መንደር ውስጥ የሚያገለግል አርጎ ነው የሚመለከተው። ነገር ግን ከሀገር መከላከያ እኩል እንደውም ብዙ ጊዜ ቀድሞ ግንባር በመገኘት ኢትዮጵያዊነቱን ያስመሰከረ ሚሊሻ ተቋም አንዱ ነው ማለት ነው። ከጸጥታ ኃይሎች ትልቁን ድርሻ የሚይዝ ነው። መከላከያ የትም ቦታ ላይ እዚህ ጋር ጦርነት አለ ብሎ ቀድሞ ተዘጋጅቶ የሚጠብቅበት ባሌለበት ሰዓት ቀድሞ የምታገኘው የሚሊሻውን ኃይል ነው። ስለዚህ አሁንም ይሄንን ወረዳ መልሶ ወደ ማደራጀት ከገቡ ጀምሮ አመራሮች ስትመጡ የነበረውን ቁጥር ያው ቀደም አቶ ሀብቴ ገልጸዋል። አሁን እውነትም ሺህ ሆናችኋል። በበለጠ ደግሞ የቁጥር መብዛት እንዳለ ሆኖ ከቁጥር መብዛቱ ጋር የዲሲፕሊን የስነ ምግባር የሥራ አፈጻጸም ብቃትን ማዳበር ምንጊዜም በተገኘው አጋጣሚ በስልጠና ራስን ማጠናከር ለህዝባችሁ አለኝታ መሆን። እናንተ ንጹህ ኢትዮጵያውያን ናችሁ። ሚሊሻዎች ስትባሉ ንጹህ ኢትዮጵያውያኖች ናቸው። ሚሊሻ ሰላም አስከባሪ ፖሊስ በኢትዮጵያ ህዝብ ውስጥ ትልቅ ድርሻ ያለው ተቋም በመሆኑ እናንተም ራሳችሁን በዛ ልክ ነው ስላችሁ መያዝ ያለባችሁ። የሰላም አስከባሪው ሚሊሻ የህዝብና የመንግስት በህዝብና በመንግስት መካከል እንደ ድልድይ ሆኖ በማገልገል ማህበረሰቡ በሰላምና ለህግ መከበር የራሱን ድርሻ እንዲወጣ በማድረግ ረገድ ውጤታማ ስራዎችን ሰርቷል። በስነ ምግባር፣ በዓላማ ጽናት፣ በጀግንነት፣ በታማኝነት የገጠመንን የጸጥታ መደፍረስ ዘራፊ ቡድኑን በመደምሰስና ለህግ በማቅረብ የህግ የበላይነትን የወረዳችን ማህበረሰብ በሰላም ወጥቶ በሰላም እንዲገባ የበኩላችሁን ኃላፊነት እንድትወጡ አደራ ላለሁ። አመሰግናለሁ።
የሀገራችንን ሉዓላዊነትና የሕዝባችንን ክብር እና ነጻነት ለማስጠበቅ በተደረጉ ትግልና ሂደቶች ውስጥ የሀገራችን ሚሊሾች ከክልሎች የሀገሪቱ የጸጥታ ኃይሎች ጋር በመሆን ለሀገራቸው አንድነትና ለሕዝባቸው ነጻነት ሲሉ የከፈሉት ዋጋ ከፍተኛ መሆኑ ታሪክ ያስረዳናል። የደብረ ኤልያስ ወረዳ ሚሊሻ ጽሕፈት ቤት ለወረዳው ሕዝብና መንግስት ብቻ ሳይሆን የኢትዮጵያ ሕዝብና ለሕገ መንግስት መከበር በግንባር ቀደምትነት ታግሏል፣ ቆስሏል፣ ደምቷል፣ ውድ ሕይወቱን ሰጥቷል። ለምሳሌ ያህል ብንጠቅስ በኢትዮ ኤርትራ ጦርነት ወቅት ወራሪውን ለመመከት ወደ ግንባር በመዝመት ከክልሉ የጸጥታ ኃይልና ከመከላከያ ሰራዊቱ ጎን በመሰለፍ አኩሪ ገድሎች ፈጽሟል።